አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው እንግዲህ አሪፍ አሪፍ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ ማለት ነው። የዛሬው ትምህርት ለየት ያለ ነው። ከባድ ወይንም ረጅም ጊዜ የሚቆይ የወር አበባ አጋጥሞሽ ያውቃል ወይ የሚለውን እናያለን ማለት ነው። አንዲት ሴት ከባድ ወይም ረጅም ጊዜ የሚቆይ የወር አበባ ካጋጠማት መንስኤው አዴኖማዮሲስ ሊሆን ይችላል። አዴኖማዮሲስ በማህፀን ላይ የሚከሰት የጤና እክል ነው። አዴኖማዮሲስ በሚኖርበት ጊዜ በማህፀን ውስጥ የሚገኘው የውስጠኛው ሽፋን ወደ ማህፀን ግድግዳ ጡንቻ ውስጥ ዘልቆ ያድጋል። በወር አበባ ዑደት ወቅት ይህ ማህፀን ውስጥ ሽፋን ይወፍራል ማለት ነው። ይፈርሳል፣ እንዲሁም ደም ይፈሰዋል ማለት ነው። በማህፀን ግድግዳ ውስጥ ያለው ሽፋን በተመሳሳይ ሁኔታ ስለሚወፍርና ስለሚፈስ ማህፀን እንዳብጥ ወይንም መጠኑ እንዲጨምር ሊያደርግ ይችላል። ይህ ሁኔታ ከፍተኛ ህመም እና ከባድ የወር አበባ ፍሰት ሊያስከትል ይችላል። አዴኖማዮሲስ መንስኤው ምን እንደሆነ በትክክል ባይታወቅም ምልክቶቹ ብዙ ጊዜ ከማርጥ በኋላ ይጠፋሉ ማለት ነው። ምልክቶቹ ምን ናቸው የሚለውን እኔ አንዳንድ ሰዎች ምንም አይነት ምልክት ላይታይባቸው ይችላሉ፣ ወይንም ደግሞ መጠነኛ ምቾት ማጣት ብቻ ሊሰማቸው ይችላል። ለሌሎች ግን ምልክቶቹ የሚከተሉትን ሊያካትቱ ይችላሉ። ከባድ ወይም ረጅም ጊዜ የሚቆይ የወር አበባ በወር አበባው ወቅት ማለት ነው የሚከሰት ከፍተኛ ቁርጠት ወይንም ስለታም የዳሌ ህመም፣ የማይለቅ የዳሌ ህመም እና በግብረ ስጋ ግንኙነት ወቅት የሚሰማ ህመም፣ የማህፀን መጠን መጨመር፣ ይህም በታችኛው የሆድ ክፍል ላይ ክብደት ስሜት ወይንም ግፊት ሊፈጠር ይችላል። መንስኤው ምን ሊሆን ይችላል? ትክክለኛው የአዴኖማዮሲስ መንስኤ ባይታወቅም ሊሆን ይችላሉ ተብለው የሚገመቱ የሚከተሉት ናቸው። የማህፀን ውስጥ ህዋሳት ወደ ማህፀን ጡንቻ ግድግዳ ዘልቀው መግባትን፣ ምናልባትም በቀዶ ጥገና ወቅት ከሚፈጠሩ ቁስለቶች ሊሆን ይችላል። በፅንስ እድገት ወቅት የማህፀን ውስጥ ህብረ ህዋስ በማህፀን ግድግዳ ላይ መቀመጥ፣ ከወሊድ በኋላ የሚከሰት የማህፀን ውስጥ ሽፋን እብጠት፣ በማህፀን ጡንቻ ውስጥ የሚገኝ አጥንት መቅኔ ስቴም ሴሎች ተቀይረው እንደ ማህፀን ውስጥ ሽፋን ህዋሳት መስራት፣ የወር አበባ ደም ወደ ኋላ ተመልሶ በቧንቧዎች በኩል ወደ ዳሌ ክፍል መፍሰስ። የአዴኖማዮሲስ በማንኛውም መንገድ ይፈጠር እድገቱ በሴት የስነ ተዋልዶ ሆርሞን ኤስትሮጂን ላይ የተመሰረተ ነው። ለችግሩ የሚያጋልጡ ሁኔታዎችን የቀድሞ የማህፀን ቀዶ ጥገና እንደ ሲኤክሽን፣ የማህፀን እጢ ማውጣት ወይንም ዲኤንድ የወሊድ ማለት ነው። መካከለኛ እድሜ አብዛኛው ሁኔታ የሚከሰተው በ40ዎቹና በ50ዎቹ እድሜ ክልል ውስጥ ባሉ ሴቶች ላይ ነው። አዴኖማዮሲስ ያለባቸው ሰዎች ብዙውን ጊዜ ሌሎች የማህፀን ችግሮች እንደ ኢንዶሜትሪዮሲስ ወይንም የማህፀን እጢ ሊኖርባቸው ይችላል። ተጓዳኝ ችግሮች ምን ሊሆን ይችላል? የደም ማነስ በከፍተኛ ደም መፍሰስ ምክንያት የሚከሰት ሲሆን ድካምና የትንፋሽ ማጠን ሊያስከትል ይችላል። የአኗኗር ዘይቤ መስተጓጎል በህመም እና በከፍተኛ ደም መፍሰስ ስጋት ምክንያት የሚወዷቸውን እንቅስቃሴዎች ሊያቋርጡ ይችላሉ። የእርግዝና ችግር አዴኖማዮሲስ ለፅንስ መጨናገፍ፣ ያለ ጊዜ መወለድ ወይንም የህፃናት ክብደት ማነስ ምክንያት ሊሆን ይችላል። ከመካንነት ጋርም ግንኙነት ሊኖረው እንደሚችል ቢጠረጠርም ተጨማሪ ጥናቶች ያስፈልጋሉ።
የሆርሞን ሕክምና ለህመም እና ለከፍተኛ ደም መፍሰስ ሊዳርግ ይችላል። ማህፀን በቀዶ ጥገና የማውጣት ሂደት ለአዴኖማዮሲስ ፍጹም ፈውስ ነው። ወደ ህክምና መሄድ የሚገባው መቼ ነው? ረጅም ጊዜ የሚቆይ ከፍተኛ የወር አበባ ደም መፍሰስ ካለብዎት ወይንም የዕለት ተዕለት እንቅስቃሴ የሚያስተጓጉል ከፍተኛ ቁርጠት ካጋጠመዎት የጤና ባለሙያን ማማከር ግድ ይላል ማለት ነው። እሺ ሌላው የምናየው የወሊድ መከላከያ ከተጠቀምሽ በኋላ ልጅ ለመውለድ አስበሽ መከላከያዎቹ የመውለድ አቅሜ ላይ ተጽዕኖ ይኖራቸዋል ብለሽ አስበሽ ይሆን? ምንም እንኳ አንዳንድ የወሊድ መከላከያ ዘዴ ለአጭር ጊዜ እርግዝና ሊያዘገዩ ቢችሉም የረጅም ጊዜ አሉታዊ ተጽዕኖ ግን የላቸውም። ጥምር የወሊድ መቆጣጠሪያ ክኒኖች እነዚህ ኢስትሮጂን እና ፕሮጀስትሮን የተባሉ ሆርሞኖችን በጥምር የሚይዙ ሲሆን እነዚህ ክኒኖች መጠቀም ካቆምሽ ከ1 እስከ 3 ወራት ባለው ጊዜ ውስጥ እርግዝና ሊፈጠር ይችላል። አብዛኛው ሴቶች በ1 ዓመት ጊዜ ውስጥ ይጸንሳሉ ማለት ነው። ፕሮጀስትሮን ብቻ ያላቸው የወሊድ መቆጣጠሪያ ክኒኖች ሚኒፒል ተብለው የሚጠሩ ፕሮጀስትሮን ብቻ የሚይዙ ክኒኖች ደግሞ የእንቁላል መዳበርን ሙሉ በሙሉ ስለማያግዱ አንዳንዴ መውለድ ካቆምሽ ከጥቂት ቀናት ወይንም ሳምንት በኋላ እርግዝና ሊፈጠር ይችላል ማለት ነው። ሉፕ ይህ መከላከያ እንደወጣ የመጸነስ አቅምሽ ወዲያውኑ ይመለሳል። ብዙ ሴቶች ላይ ሉፑ ከወጣ በ1 ወር ጊዜ ውስጥ እንቁላል ማምረት ይጀምራሉ ማለት ነው። ክንድ ስር የሚቀበር የወሊድ መቆጣጠሪያ ልክ እንደ ሉፕ ሐኪምሽ መከላከያውን እንዳወጣው ወዲያውኑ ማርገዝ ትችያለሽ። የወሊድ መከላከያ መርፌ ዲፖ ፕሮቬራ ከሰውነት ውስጥ ሙሉ በሙሉ ለመወገድ ረጅም ጊዜ ሊወስድበት ይችላል። ስለዚህ እንቁላል ማምረት ለመጀመር 10 ወራት ወይንም ከዚያ በላይ ሊፈጅ ይችላል። በአንድ ሁኔታዎች ደግሞ የወር አበባ ለመመለስ እስከ 18 ወራት ይቆያል። በዚህ ምክንያት በ1 ዓመት ውስጥ ለማርገዝ ካቀድሽ ይህን መከላከያ ባትጠቀሚ ይመከራል። በአጠቃላይ አብዛኛዎቹ የወሊድ መከላከያ ዘዴዎች እርግዝናን ለጊዜው ብቻ የሚያዘገዩ በመሆናቸው የመውለድ አቅምሽ በጊዜ ሂደት ወደ መደበኛ ሁኔታ ይመለሳል ማለት ነው። እሺ በስከ መጨረሻ የምናየው የሴቶች የስነ ልቦና የማይረሳው የመሳም ጥበብ። ወንዶች መሳሳም ዝም ብሎ የከንፈር ንክኪ አይደለም፣ ስሜትን የመግለጫ ቋንቋ ነው። አንዲት ሴት መቼም የማትረሳው እንዲሆን እነዚህ 7 ነጥቦችን ተግባራዊ አድርጉ። 1 ከሁኔታው ጀምር። በችኮላ አትጀምር። መጀመሪያ አይን ለአይን ተያዩ። ድምፅህን ቀነስ አድርገህ በጆሮዋ አንሾካሹክ። ያላችሁበት ድባብ ከሳሙ በላይ ዋጋ አለው ማለት ነው። 2 በዝግታና በትዕግስት ከምታስበው በላይ በዝግታ ቅረባት። ከንፈሯ ላይ ሳትደርስ ማለት ነው። አፍታ መቆየት በውስጧ ከፍተኛ ጉጉትና የልብ ትርታ ይፈጥራል ማለት ነው። ትንሽ ታገስ ማለቱ ነው። ታግስህ ቀረብ እያልክ አሳያት ነው የሚለው። 3ኛው እጆችህን ተጠቀም።
እጆችህ ዝም ብለው አይንጠልጠሉ። አንዱን እጅህን በአንገቷ ወይንም በጉንጯ ላይ ሌላኛውን ደግሞ በወገቧ ላይ አሳርፈህ ይህን አከብርሻለሁ፣ እፈልግሻለሁ የሚል ስሜት ይሰጣታል ማለት ነው እንደዛ ስታደርግ። አራተኛው ከንፈር ላይ ብቻ አትወስን። ግንባሯን መሳም፣ ጠብቅሻለሁ፣ አከብርሻለሁ፣ አንገቷን መሳም፣ ፈልግሻለሁ፣ እጇን መሳም፣ ንግስቴ ነሽ። አምስተኛው ምላስን በልክ መጠቀም ይላል። በመጀመሪያ በከንፈር ንክኪ ብቻ ጀምር። ምላስህን የምታስገባው ስሜቷ ሲፋፋም እና እሷም ፍላጎቷ ስታሳይ ብቻ በዝግታ ይሁን። ስድስተኛው ገና ሳትጠግብ አቁም። ገና ሳትጠግብ አቁም። ትልቁ ጥበብ እዚህ ጋ ነው። እሷ ገና በስሜት እየቀለጠች እያለች በድንገት ሰሙን አቋርጥና ግንባርህን በግንባሯ ላይ አሳርፈህ ተመልከታት። ይህ ተጨማሪ እንድትፈልግ ያደርጋታል። 7 መምረጧን አሳያት። መሳሳሙ ለእሷ ብቻ እንደሆነ ትረዳ። ካቆማችሁ በኋላ ስሟን በዝግታ ጥራ ወይንም ፈገግ በል። ይህ አፍታ ለአእምሮ ለቀናት የሚቆይ ትዝታ ይተካል ማለት ነው። እንግዲህ ሲስተሙን አያችሁት እንዴት እንደሆነ። ወንዶች ብልጥፉ ወንዶች ይብልጡ እና ሲስተሙ ይሄ ነው። እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።